ሚካኤል አማልደን አስታርቀን ሚካኤል ዘምሩ ረድተሃልና አብርሃምን ሚካኤል ጠብቀሃልና ሚካኤል አማልደን አስታርቀን
ትውስታን ሚካኤል አማልደን አሳርገን ሚካኤል ረድተሃልና ጠብቀሃልና ትውስታን ሚካኤል አማልደን አሳርገን ሚካኤል ተወከል ጸሎትህን ውስተ ሰማይ ተወከል ጸሎትህን ውስተ ሰማይ ከመዓዛ ሰናይ ከመዓዛ ሰናይ ከመዓዛ ሰናይ ከመዓዛ ሰናይ በእውነት ምዕመናን የተባበሩንንም እያመሰገናችሁ ያሰናበሩትንም እያመሰገናችሁ እናንተ አሁን እዚህ ያለን ሁላችንም በረከት አግኝተናል። ቅዱስ ሚካኤል ባርኮናል፣ ቅዱሳን ሐዋርያት ባርኮናል፣ እግዚአብሔር አባታችን እግዚአብሔር መንፈስ ቅዱስ ባርኮናል። አንድ ጊዜ እልል ብላችሁ አመስግናችሁ የደረሳቸው ደግሞ እንዲደርሳቸው በዚህኛው በር ክፍት ስለሆነ በዚህኛውም በሁለቱም በር ክፍት ስለሆነ አንዴ ብትወጡላቸው ውጭ ያሉ እህቶቻችን፣ እናቶቻችን፣ አባቶቻችን፣ ወንድሞቻችን ደግሞ ጓጉተዋል። ይህም በረከት ናፍቀዋል። እግዚአብሔር ፍቅርን ነው የሚፈልገው። እኛ ደግሞ ይህን በረከት ተቀመስ ይህንን ያላገኙ ደግሞ እንዲቀምሱ ያስተባበሩትን ሁሉንም እየመረቃችሁ ብትለቁልን በእውነት ሁሉ ለእኛ ውለው ነው እየደከሙ ያሉትና ወደ መዝሙሩ እንሄዳለን። ኦ ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነህ ተራዳን አጽናን በእውነት ኦ ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነህ ተራዳን አጽናን በእውነት
ዘማሪ ፍሬዘር እግዚአብሔር አምላክ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላክ ይባርክልን። በእውነት ምዕመናን ስለሰማችሁ ስለታዘዛችሁ እግዚአብሔር ያክብራችሁ። ቅድም ስንናገር ብዙ ሰው ወጥቶ ከውጭም ብዙ ሰው ገብቷል። እግዚአብሔር ይመስገን። አሁንም ይህንን በረከት የቀመሳችሁ ያገኛችሁ፣ ላላገኘው ደግሞ ላልቀመሰው እንዲቀምስ በታችኛው በርና በዚህኛው በኤክስትሪም በር መውጫ በኩል ልቀቁላቸውና ብዙ እናቶች፣ አባቶች፣ ወንድሞች፣ እህቶች ከውጭ ሰልፍ ይዘው እየጠበቁ ስለሆነ እነሱም ይድረሳቸው። ቀጥታ አሁን ወደ ትምህርቱ ነው የምንሄደው። ትምህርቱን የሚያስተምሩን የምንወዳቸው ወንድማችን መምህር ዲያቆን ዘላለም ወንድሙ ይሆናሉ። ከዛ በኋላ ሁላችሁም በያላችሁበት ሆናችሁ ክቡር አባታችን መላገነት ቆሞስ አባ ናትናኤል የደብራችን አስተዳዳሪ እሳቸው እየመሩ በኋላ ጸሎተ ምህላም ቃለ ምዕዳን ቡራኬ መልእክትን መሳተው ይተላለፋል። ከፈለጋችሁ ከዚህም ላይቭ ስለሚተላለፍ ቤታችሁን ቁጭ ብላችሁ መከታተል ትችላላችሁ። አሁን ግን ሰዓቱን ለመቆጠብ ወደ ትምህርቱ ነው የምንሄደው። ትምህርቱን እንደነገርኳችሁ የሚያስተምሩን ወንድማችን ዲያቆን መምህር ዘላለም ወንድሙ ይሆናሉ። ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ገነት ቆሞስ አባ ናትናኤል የዚሁ ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቼ ሊቃውንተ ቤተክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞቼ ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አረፈዳችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን
ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሊቀ መላእክት ከመጋቤ ብሉይ ከአኀዜ መንጦላዕት መልአከ ምክሩ ለእግዚአብሔር ተብሎ ከሚጠራው ከመልአከ ምሕረት ከመልአከ ኃይል ከቅዱስ ሚካኤል ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት አምላካችን እግዚአብሔር ለሁላችንም ምስጢሩን ገልጦ ያስተምረን። ወደ ዛሬው ዕለት ትምህርት ከመሄዳችን በፊት በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ሊቀ መላእክት ለቅዱስ ሚካኤል ዓመታዊ መታሰቢያ ክብረ በዓልና እንዲሁም ለካህኑና ለንጉሱ ለጠቢቡና ለጻድቁ ለቅዱስ ላሊበላ ዓመታዊ የዕረፍት መታሰቢያ ክብረ በዓል በሰላም አደረሰን አደረሳችሁ። እዚህ ያደረሰንን አምላካችን እግዚአብሔርን በደንብ አድርገን ሁላችንም እናመስግን። ቅዱስ ሚካኤል መጽሐፈ ሄኖክ ምዕራፍ 10 ቁጥር 12። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ቅዱስ ሚካኤል መጽሐፈ ሄኖክ ምዕራፍ 10 ቁጥር 12 ላይ የኃይለ ቃል ተመዝግቦ እናገኘዋለን። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በዚህ በሰኔ 12 ቀን ከምናከብራቸው ዓመታዊ መታሰቢያ ክብረ በዓላት መካከል አንዱ አሁን እያከበርን ያለነው የሊቀ መላእክት የቅዱስ ሚካኤል ክብረ በዓል ነው። ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። በዚህ ርዕስ ውስጥ በመጀመሪያ ቅዱስ ሚካኤል ማን እንደሆነ እንመለከታለን። ሁለተኛ የቅዱስ ሚካኤል የስሙ ትርጉም ምን እንደሆነ እንመለከታለን። ሶስተኛ ቅዱስ ሚካኤል በዛሬው ዕለት ያደረገውን ነገር አንስተን ዛሬኛ ከዚህ ምን ልንማር እንደሚገባን ተመልክተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ቅዱስ ሚካኤል ማን ነው ስንል ከሰባቱ ሊቃነ መላእክት መካከል አንዱ ነው። ቅዱስ ዮሐንስ በራእዩ እንዲህ አድርጎ መዝግቧል። ራእየ ዮሐንስ ምዕራፍ 8 ከቁጥር 2 ጀምሮ የተመዘገበውን መመልከት ይቻላል። በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ ይላል። ከነኚህ በእግዚአብሔር ፊት ከሚቆሙት ለአገልግሎት፣ ለጸሎት፣ ለምስጋና ከሚቆሙት ከሰባቱ ሊቃነ መላእክት መካከል አንዱ
ሊቀ መላእክት ቅዱስ ሚካኤል ነው። ከእሳታውያኑ ከብርሃናውያኑ ከሰማያውያኑ ቅዱሳን መላእክት መካከል አንዱ ቅዱስ ሚካኤል ነው። ሚካኤል ማን ነው ስንል ከቅዱሳን መላእክት መካከል አንዱ ነው። በተለይም ከሰባቱ ሊቃነ መላእክት መካከል አንዱ ነው። ከዚህ ሁሉ ጋራ የእልፍ አእላፋት ወትእልፊት አእላፋት ቅዱሳን መላእክት አለቃቸው ቅዱስ ሚካኤል ነው። በቅዱሳት መጻሕፍት ውስጥ በብዙ ስፍራ ተመዝግቧል። መመልከት ይቻላል። ቅዱስ ሚካኤልን የመላእክት አለቃ እያለ ይጠራዋል። በዛሬው ዕለት እንዲነበብ በግጻሬው ከታዘዘው የመጽሐፍ ቅዱስ ክፍል የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ብቻ ያለው ቁጥር 9 ላይ የመላእክት አለቃ ሚካኤል ብሎ አንጥቶታል። ቅዱስ ሚካኤል ማን ነው ስንል የመላእክት አለቃቸው ነው። ለዚህ ነው ቅዱስ ሚካኤል ማን ነው የሚለውን ያነሳ ነው። የቅዱስ ሚካኤል የስሙ ትርጉም ምንድነው? ይህንን እንመለከታለን። ሚካኤል ቃሉ የዕብራይስጥ ወይም የጥንት አረማይክ ነው። ሚ የሚለውን መኑ ይለዋል። ካ የሚለውን ከመ ይለዋል። ኤል የሚለው የእግዚአብሔር ስም ነው፣ ጌታ አምላክ ማለት ነው። ሚካኤል ማለት መኑ ከመ ኤል፣ እንደ እግዚአብሔር ያለ ማን ነው? መኑ ከመ አምላክነ፣ እንደ አምላካችን ያለ ማን ነው? መኑ ከመ እግዚአብሔር፣ እንደ እግዚአብሔር ማን ነው? የስሙ ትርጉም በኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ በግልጽ ተመዝግቧል። እንደ እግዚአብሔር ያለ ማንም የለም ማለት ነው። ክብር ምስጋና ይግባው አምላካችን እግዚአብሔር። ቅዱስ ሚካኤል የስሙ ትርጉሜ ነው። በቅዱሳን መላእክት ስም ላይ ያለው ኤል 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 የሚለው ስም የእግዚአብሔር ስም ነው። ጌታ አምላክ ማለት ነው። ፈጣሪ አምላክ ማለት ነው። እግዚአብሔር ማለት ነው። ሚካኤል ስንል እንደ እግዚአብሔር ማን ነው? እንደ እግዚአብሔር ያለ ማንም የለም ማለት ነው። እውነት ነው። እንደ እግዚአብሔር ያለ ማንም የለም፣ ማንም የለም ወገኖቼ። በባህሪው ሞት የሌለበት፣ በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ እንደ እግዚአብሔር ያለ ማንም የለም። የኃያላን ኃያል የአማልክት አምላክ የነገሥታት ንጉሥ እንደ እግዚአብሔር ያለ ማንም የለም። ፍጥረቱን የሚታገስ ብዙ ዘመን የሚሸከም አይቶ እንዳላየ ሰምቶ እንዳልሰማ የሚያልፍ እንደ እግዚአብሔር ያለ ማንም የለም። ይቅር ባይ መሐሪ ሩሩ የሆነ አምላክ እንደ እግዚአብሔር ያለ ማንም የለም።